ሰላም ውድ ቤተሰቦች እንኳን አደረሳችሁ። በመጀመሪያ ለትንሳኤ ለጌታችን ለኢየሱስ ክርስቶስ ለዚህ ቀን ላደረሰን አምላክ ተመስገን እንላለን። እንኳን አደረሳችሁ ሁላችሁንም ብያችኋለሁ። ዛሬ ደስ በሚል ቪዲዮ ነው የመጣው ማለት ነው። እሱም በገነት ንጋቱና በባለቤቷ ማለት ነው ከ14 አመት በኋላ እንደዚህ በእንደዚህ አይነት ነገር ተሞሽረዋል። በጣም ደስ የሚለው እኔ ደስ ብሎኛል። እግዚአብሔርን ከኖሩበት ሳይሆን የተለያዩበት ጊዜ ነበር የሚበልጠውና ተተጋቡ በየመጀመሪያቸው ከ24 በፊት ነው አመት በፊት ነው። አሁን ደግሞ ከ14 አመት በኋላ ከተለያዩ ከ14 አመት በኋላ ማለት ነው። እንግዲህ ቢወልዱ ኑሮ አንድ 5 ልጅ ያሳድጉ ነበር ማለት ትችላላችሁ። እና ከዛ ተለያይተው አሁን መልሰው ተጋብተዋል እላችኋለሁ። እዚህ ጋር እንግዲህ ሰው ገነትም እሱም በቃ ገነት እንደውም በጣም ቀጭን ነበረች። እኔ ግን በጣም ነው ደስ ያሉኝ ማለት ነው። ማለት ልጆቻቸው ይህን ያህል ሚዜ ሆነዋቸው ምናምን እንደዚህ ደስ አይልም? ወይኔ እናት አባት ልጁ ራሱ የተናገረው ነገር በጣም ነው እንትን የሚለው። ሁል ጊዜ አብረው ቢሆኑ ምኞቴ ነበረ እና ምኞቴ የተሳካልኝ በጣም ነው ደስ ያለኝ። ያው ሴቷ እንግዲህ ንግግር አታውቅም፣ በስጦታ ነው የገለጠችው። ሁሉም ቤተሰቦቹ የሱም የሷም በጣም ነበረ በቃ አንተ ላይ ያሉ ጓደኞቻቸው ምናምን እና በጣም ነው ደስ የሚለው። እኔ ሲያረክሱ ራሱ የምለቅሶ ነው ብዬ ነበር ሳይገባኝ ማለት ነው። እንግዲህ የኔ ነገር ከመጀመሪያ ቪዲዮ አልከታተልም እና ከላይ ከላይ ነው የማየውና መጀመሪያ ምንድነው የሚያለቅሱ ምናምን እያልኩ ነበር። ከዛ ሳይ ጋብቻ ነው ማለት ነው። መልካም ጋብቻ ብለናል። ወይኔ ገነት ንጋቱ በስማ እኔ በጣም ነው ደስ ያለኝ። ለምን መሰላችሁ? የሰው ልጅ ደስታ ሁላችንንም ሊያስደስተን ይችላል ብዬ ነው የማስበው። በዚህ አይነት በዚህ ዘመን እንደዚህ ተመልሶ ከ14 አመት በኋላ ሪከርድ ነው የሰበሉት ብዬ ነው የማስበው ማለት ነው። ብዙ እናት ለልጆቻቸው ሲሉ ብዙ ነገር ሆነዋል። እሷም እንደምታውቋት ሌላ አላገባችም፣ ልጆቿን እያሳደገች ነበር። ባለቤቷም እንደዛው ማለት ነው። ግን አሁን ዙረው ተገናኙ እንዳትሉ ብቻ ተለያይተው አያውቁም። በነገራችን ላይ ሲሄዱም ባንድ ላይ ነው፣ ሲበሉም ባንድ ላይ ነው፣ ሲጠጡም ባንድ ላይ ነው የምናያቸውና ብዙም የተለያየ ነገር የላቸውም። ያው ባልና ሚስትነታቸው ሁለተኛ ሰርጋቸውን አድርገዋል ማለት ነው። እንደዚህ ነው መታደር። ወይኔ በዚህ ዘመን አንዱንም ያጣዋለ። ይሄው ሁለተኛ ሰርጋቸውን አድርገዋልና በጣም ነው ደስ የሚለው። ገነት ንጋቱ ሁላችንም እናውቃታለን፣ ጎበዝ ነች። እኔ በነገራችን ላይ የምሰራቸውን ሁሉ በጣም ነው የምከታተላ ማለት ነው። ማለት ልጆቿ እንደዚህ በስነ ስርዓት አሁን ሴቷም ይኸው ስራ ይዛለች፣ ወንዱም ልጆቿ በቃ ልጆቿ ልክ እንደ ሌላ ልጆች አይደሉም፣ እንደ ሴት እንዳሳደገው አይደሉም። ለነገሩ ሴት ብቻ አባታቸውም አልተለያቸውም። ግን ቢሆንም በአሁኑ ጊዜ እንኳን እንደዚህ እንትን ብላችኋቸው ለቀቅ አድርጋችኋቸው ቀርቶ አጥብቃችሁ ይዛችኋቸው እግዚአብሔር መልቆት አልሰጣችሁ በቃ በጣም መጥፎ ሁኔታ ላይ ነውና የሷ ልጆች ደግሞ ይኸው እንደምታውቋቸው እነዚህን የመሰሉ ልጆች ሁሉም ልጆቿ በስነ ስርዓት አሳድጋ እንደዚች አይነት እናት ማንም እንትን አይልም። መጀመሪያ ሲፋቱ ተናግራለች። ምንም ከሌለበት ልጆችን ማዋያ እያጣሁኝ ሳልበላ ሳልጠጣ አድር ነበረ ብላለች። እና ያው ክስ ላይ ነበሩ መሰለኝ በፊትም እና በጣም ደስ ነው የሚለው። ከዛ ሁሉ ወጥተው አሁን ይሄ በአንድነት መልሰን እንተዋወቅ ብላ ነው። በዛ ምክንያት ነው ተዋወቀው ጓደኛ ሆኖ ሲኖሩ ይሄው አሁን ልጆቻቸው ደስ ብሏቸዋል ማለት ነው። በቀደም ያው ተጋብተዋል እንደዚህ ታልቀዋል ምናምን ሲባል ሰምቻለሁ። ግን እንደዚህ ሰርግ ምናምን ያደርጋሉ ብዬ አልጠበቅኩም። ሁላችንም አንጠብቅም ማለት ሰርግን የሚያደርጉ አልመሰለኝም ነበረ።
ሰርግ አድርገዋል። እንግዲህ የተደረገውም ወደ የት ነበረ? በጣም ደስ በሚል ቦታ ነው ያረጉትና ያው የሰው ልጅ እንደዚህ ነው። ሁላችንም አንዳንዴ ያጋጥማል እና በጣም ደስ ይላል። በጣም ነው ደስ የሚለው ማለት ነው። እንደዚህ አይነት ሰርግ ማየት ልጆቻቸው ከእንግዲህ በኋላ ደግሞ የልጆቻቸውን ሰርግ ነው እንጂ የእነሱን ሰርግ የሚጠብቅ የለም። ግን ቢሆንም አሁን እነሱ ተጋቡ ማለት ነው። ወይ ጉድ! አለማቸውን እኮ አዩ እናንተ። በጣም ደስ በሚል ሁኔታ እኔ እንደዚህ አይነት ሰርግ አይቼም አላውቅም። በጣም ነው ደስ የሚለው። ያው በፊት 18 ሰው ነበር የተገኙ። አሁን ስንት ሰው ተገኙ? የእሱ ራሱ እህቶቹ፣ ቤተሰቦቹ፣ የእሷ ጓደኞቻቸው፣ ሚዜዎቻቸው በጣም ነው የሚገርመው አይደል እንዴ? እስቲ እናንተ ማስተያየታችሁን ኮሜንት ላይ ቁጭ አልኩልኝ ማለት ነው። እኔ ደስ ብሎኛል በበኩሌ። የሰው ደስታ የማያስደስተው መቼም ሰው አይባልም እና በጣም ነው ደስ የሚሉት ማለት ለልጆቻቸው ልጆች ሲኖራቸውና ብቻቸውን ስትሆኑ አንድ አይደለም። ለልጆቻቸው ስትሉ መስዋዕትነት ትከፍላላችሁና ለልጆቻቸው ሲሉ ብዙም ሳይለያዩ ሳይራራቁ እየተረዳዱ ልጆቻቸውን አስተምረው ሁለቱም ያው ስራ ይዘዋል ብላለች። ሁለቱም አያስቸግሩኝም፣ ራሳቸውን ይችለዋል፣ የኔን አራያን የያዙልኝ እና በጣም ደስ ብሎኛል ነው ያለችው። እኛም ደስ ብሎናል። እንዲህ ነው ጋብቻ፣ እንዲህ ነው ጋብቻ። እና ሁላችሁም ከዚህ ተማሉ ማለት ነው። ባለ ትዳር የሆናችሁ ከዚህ ተማሉ። አብሶ ከልጆቻችሁ ላይ ጋር የምትጨቃጨቁ ልጆቻችሁን ያስተኝታችሁ እናንተ ጭቅጭቅ ልጆቻችሁን አስቀምጣችሁ የምትጨቃጨቁ ሰዎች ከገነትና ከባሏ ተማሩ ማለት ነው። እንደዚህ አይነት ቤተሰብ ይስጣችሁ ሁላችሁም ማለት ነው። ከገነት ንጋቱ ተማሩ ሁላችሁም። ዱላችሁን ይዛችሁ የምትነሱ ሴቶቹም ወንዶቹም በጣም ደስ የሚለው በጣም እኔ እንጃ በጣም ነው ደስ ያለኝ። አንዳንዶቹ አሉ እንጂ ሚዲያ ላይ ይወጡና ሲደባደቡ እንትን ሲሉ በአሁንማ የሚሰሩት ሁሉ የሚያስጠላ። እኔ እኮ ለብር ብላችሁ ለልጆቻችሁ የምታስቀምጡት ነገር እስቲ እንደገነት ንጋቱ ለልጆቻችሁ ጥሩ ነገር ሰርታችሁ ለፉ። ለልጆቿ ብላ እስካሁን ሳታገባ ምንም ሳትል ባሏን ጠብቃ ማግባቷ ራሱ በቂዋ ነው ብዬ ነው የማስበው። እናንተ ግን ሚዲያ ላይ ተወጡና ስትደባደቡ ገና ከመጀመራችሁ ሙያችሁን ለሰው ምንም የማያስተምር ነገር ታሳዩናላችሁ ማለት ነው። እሷ እኮ እያስተማረችን ሄደችው ብዙ ነገሮች ለልጆቿ እያለች ያሳለፈቻቸውን ህይወቶች እያስተማረችን ነው። እናንተ ግን ምንም ሳታስተምሩ ዱላ ብቻ እንትን ላይ ትወጡና አስፋልት ላይ ትሆኑና የሆነች ዛፍ ትፈልጉና ከዛ ጋር ጠጋ ብላችሁ በቃ ስትደባደቡ አሁንማ የመጡት በቃ የሚያስጠሉ እንደው ምን ልበላችሁ፣ ምንም ትምህርት የማይሰጥ ነገር ነው እኮ ይዘው የሚመጡት። አንዱ በዛ ጋር ተቸገርኩ ብሎ ሽንኩርት ሲልጥ ይታያል። አንዷ ደግሞ ልጄን ተቀማሁ ብላ እዛ ጋር ስትነፋለቅ ትታያለች። ሴት ወሰድ ያዘብኝ ብላ ስትነፋለቅ እንዴ! አረ ደህና ነገር ሰልታችሁ ለልጆቻችሁ አስቀምጡ። እስቲ አሁን ገነት ልጆቿ ምን ይሏታል? ጥሩ ነገር ስለሰራች በእናታቸው ሲኮሩ ነው የሚኖሩት፣ በአባታቸው ሲኮሩ ነው የሚኖሩት። እናንተ ግን ከዚህ ሁሉ ብተውትስ እንደው ቢቀርባችሁስ? እስቲ ትምህርት አስተምሩ። ለወደፊት ለሚወለዱት ልጆቻችሁም ትምህርት ይሆናችኋል። ጥሩ ነገር ይዛችሁ ነው ቶሎ። ዝም ብላችሁ ተደባደብን፣ ባሌን ቀማችሁ፣ ባሌን ወሰደው፣ ሽንኩርት ቸገረኝ፣ በርበሬ ቸገረኝ፣ ቤት ኪራይ አጣው ስትሉ ነው የምንሰማችሁ። በቃ ስትፋቱ ስትጋቡ ሳናያችሁ ተፋታን ብላችሁ ታወራላችሁ። እስቲ ትምህርት ከሷ ውሰዱ።
ለልጆቿ ብላ ይህን ሁሉ ቀን ይህን ሁሉ ጊዜ አሳልፋ ይኸው ዛሬ እንግዲህ አለምሽ ዛሬ ነው ዛሬ ተብራ ቆጭ። ይኸው እንዲህ ነው ሙሽላ። እናንተም እንደዚህ ያግፉ። ለማንኛውም ባለትዳሮች ተጠንቀቁ። ለልጆቻቸው ጥሩ ነገር አስተምሩ። ከልጆቻቸው ፊት አትጨቃጨቁ። ከልጆቻቸው ፊት አትጣሩ። ጥሩ ነገር እየያዛችሁ ሁሉ ማለት ነው። እንደ ገነት ንጋቱ ገኒ እግዚአብሔር ይባርክሽ። እንግዲህ ዛሬ በፋሲካው በትንሳኤው ሰርጓን አድርጋለች ማለት ነው። ዛሬ ግን ብዙ ሰዎች ተጋቡ ልበል እንዴ? ትንሳኤ የሰርግ ቀን ነው። አንዳንዶቹ ደግሞ በጦም ይጋባሉ። በጦም ይጋቡና በጦም ይፋታሉ ማለት ነው። በጦም ተጋብተው አንዳንዶቹ እንደዚህ ያደርጋሉ። አንዳንዶቹ ደግሞ ልክ የትንሳኤ ጊዜ ይጋባሉ። የተባረከ ትዳር ይሆንላችሁ ብለናል እንግዲህ